አርዕስተ ዜና። የመድኃኒት አምራቾች ቁጥር መጨመር በሕክምና ግብዓት ስርጭት ላይ መሻሻል ማሳየቱ ተገለጸ። ከውጭ የኡጋንዳ ባንክ የሀገሪቱን የወርቅ ክምችት ለማሳደግ ማቀዱን አስታወቀ። ስተለኝ ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። በስፖርት ልማትና አስተዳደር ረቂቅ አዋጅ ውስጥ የወደቀ ውጤት ያስመዘገቡ አካላት ተጠያቂ የሚሆኑበት አንቀጽ ሊካተት ይገባል ተባለም። በሌላ በኩል የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ ላይ በጠራው የህዝብ ውይይት የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን አባላት በአዋጅና በፖሊሲ ልንታሰር አይገባም፣ አዋጁ ከዓለም አቀፍ ሕግ ጋር የሚጣረስ ጉዳይ አለው ብለዋል። መሳይ ገዛኸኝ ተጨማሪ አላት። የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በዛሬው ዕለት በፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ ላይ የህዝብ ውይይት አካሂዷል። ውይይቱ ረቂቅ አዋጁ አይመራንም በሚሉና ለሀገሪቱ ስፖርት ዘርፍ ጠቃሚ ነው በሚሉ ሁለት ቡድኖች ተከፍሎ ሀሳብ ሲሰነዘርበት ውሏል። ይህ አዋጅ መጽደቁ ለሀገሪቱ የስፖርት ዘርፍ ለውጥ እንደሚያመጣ የተናገሩት ሻለቃ አትሌት ኃይሌ ገብረስላሴና የአማራ ክልል ቅርጫት ኳስ ፕሬዝዳንት ብርሌው እንዳለ ሀሳባቸውን እንደሚከተለው አካፍለዋል። ለሀገራችን ስፖርት ችግሮች መፍቻ ይሆናል ብዬ ነው ማስበው። መፍቻ ይሆናል አትሊስት ኦፍ ኮርስ አንዳንድ ነገሮች ሊስተካከሉ ይችላሉ። ትንሽ ሚኒሞም ልናደርግላቸው የሚገባ ሊኖር ይችላል። አንዳንድ እኮ የስፖርት እንትኖች እኮ ማህበራት እኮ ኦዲትም አንደረግም እኮ ያላችሁ እንዳላችሁ ወቁት። what do you mean ኦዲት እኮ የምንደረገው አይደለም ገንዘብ አይደለም። እንደውም ገንዘብማ ሰርተን እናገኘዋለን። የጠፋብንን ውጤት ህዝቡ የተናደደበትን የበገነበትን ከየት ነው የምናገኘው? ይሄ ነው ኦዲት የሚያስፈልገው። እንደውም እዚህ አንቀጽ ላይ መግባት ያለበት ተጠያቂነት ላጠፋው ጥፋት ለመጡት ውጤቶች ፎርስ በፍቃደኝነት ለቅቅ ያለው የሚል የለም። እኛ እኮ እስከ ፍርድ ቤት ድረስ የሄድነው እኮ ቁጭት ነው። እንዴት ብለን ስንፎካከራቸውና ስንደፍቃቸው የኖርን ተፎካካሪዎቻችን ከኛ በላይ ሆነው ስናያቸው እንዴት አይቆጨንም? አሁን ዛሬ ሚኒስቴር መስሪያ ቤቱ እንደዚህ ህግ አወጣ ተብሎ ተሰብስበን እንደዚህ አይነት አንቀጽ በአንቀጽ 3 ደቂቃ አይደለም 30 ደቂቃ የፈጀ ንግግር ማድረግ ይሄ ትክክል አይደለም። ከዚህ በፊቱ የነበረው መተዳደሪያ ደንብን ስናነሳ አብዛኛው ብዙ ችግር አልነበረበት፣ ግን በዛ ህግና ስርዓት መስመር በዛ ትራክ ውስጥ ነው ወይ የመጣን ብለን ስናስብ ግን 1% አይሰጠው። አጣጥመን የዓለም አቀፉን ህግና ስርዓትን ጠብቀን አጣጥመን ህጎች ይወጣሉ ነው እንጂ ሙሉ በሙሉ እናጥረዋለን አይደለም። መጀመሪያ የግንዛቤና ያረዳድ ችግር ሁሉ ያለ ይመስለኛል እንደኔ። ነገር ግን ስፖርቷ አሁን ውጤቱ ሲጠፋ ግን ውጤት ጠፍቷል የሚለው ለኮ ፎከስ አድርገው ያወሩ። እኔን ግን እንዳትነኩኝ የሚባለው ሀሳብ ብቻ ነው ሁሉ ጊዜ ሲደጋገም የሚሰራል። ጣልቃ ገብታ ጋር አሁን በአጠቃላይ ሪፖርታቸው ላይ የቀረበው ነው ያየሁት። አጠቃላይ ይሄ በባለሙያ ብዙ ጊዜ ፈይቶ ምናምን ነው ጥናቱ የቀረበው አይደል? ሙሉ ነው ውድቅ ያደረጉት አንቀጽ በአንቀጽ ይሄ አይሰድም። ያ ማለት እነሱ አጥንት ያቀርቡልን አዋጁ ምንም ጠቃሚ ይዘት እንደሌለውና ልፋት እንደሆነ ለማመላከት የሞከሩት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስና የሥራ መደራረቦች እንዳሉት ያስታወቁት የኢትዮጵያ ብሔራዊ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ አዋጁን ተችተዋል። ይሄ በየጊዜው እየተጣለ የነበረ አዋጅ ዛሬ እንደዚህ እኛም ሳንመክርበት ወደዚህ ደረጃ መድረሱ በእውነት በጣም እናዝናለን። ለኢትዮጵያም ጠቃሚ አይደለም ብለን ነው የምንወስደው። ህገ ወጥነት እንዲስፋፋ የሚፈልጉ ማተኞች አሉ እዚያ ውስጥ ሚኒስቴር መስሪያ ቤት ውስጥ። እነሱ ይሄን ካላደረጉ መጠቀም አይችሉም። ይሄ ነው ትልቁ ፈተና። አሳምረው ቃላት እየቆላለፉ እያስሩ በየጊዜው ያመጣሉ። እንጥልባቸዋለን። ዛሬ አጋጣሚ ተሳካና ወደዚህ ደረጃ ደረሰ። ወንጀል ካለ ክብርት ሰብሳቢ፣ ወንጀል ካለ ህገ ወጥ ሰው ዝውውር ካለ ይሄ ለባህልና ስፖርት ሚኒስቴር የወጣ አዋጅ አይደለም። ለኦሎምፒክ የወጣ አዋጅ በሀገሪቱ የወንጀል ህግ አለ፣ በዛ ይቀጣል። በጸረ ሙስና ህግ አለ፣ እዛ ይቀጣል። ምንም ናንሹ
እዚህ ጋር ምንም የሚያጨቃጭቅ የሚያነጋገር ነገር የለም። አዋጁ እንደመነሻ ዓላማ በህዝባዊና መንግስታዊ አደረጃጆች መካከል ያለውን አለመግባባት በመፍታት አደረጃጆችን በተገቢ ሁኔታ ለመምራት እንደመሆኑ ረቂቅ አዋጁ ግልጽነት የጎደላቸውና የስልጣን ግጭት የሚፈጥሩ የአዋጅ አገላለጾች ማሻሻያዎች የሚያስፈልጋቸው መሆኑን እንዲሁም የስፖርት ውርርድ ስራው በተለያዩ ተቋማት የሚሰራ ከሆነ በቁጥጥር ስራ፣ በፍቃድ መስጠት ስራ ከተጠያቂነት አንጻር የሚወጡ መመሪያዎች አንጻር ከስራው ባለቤት አንጻር ከተገልጋዮች በአንድ ማዕከል አገልግሎት ከማግኘትና ከገቢ አሰባሰብ አንጻር ክፍተት የሚፈጥር ስለሆነ ይህ ዘርፍ የሚያስገባውን ገቢ ለማክሮ ኢኮኖሚ ገቢ ለመደገፍ ላይ ክፍተት የሚፈጥር ነው። በመሆኑም የተከበረው የጤናና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ይህንን ጥያቄያችንን ተቀብሎ ያለውን ነገር እንዲያይልን እንጠይቃለን። በተነሱት ጉዳዮች ላይ ማብራሪያ የሰጡት የባህልና ስፖርት ሚኒስቴር መስሪያ ቤት የህግ ስራ አስፈጻሚ በላቸው ድሪባ የሚከተለውን ብለዋል። ድራፍቲንግ ላይ በህግ ማርቀቅ ሂደቱ ያበበ ከበደ የሚባል የለም። ተቋሙ የሚመለከታቸውን አካላት አስተባብሮ ያዘጋጀው ሰነድ በዚያም ሂደት ውስጥ የፍትህ ሚኒስቴር፣ ጠቅላይ ሚኒስትር ጽህፈት ቤቶች አዚሆል የህግ ክፍሎችም አብሮ የተሳተፉበት ሰነድ ነውና የተነጠለ የእንትና የሚባል ነገር የለም። የተቋሙ ነው። የሚኒስቴር መስሪያ ቤቱ አንዱ ይሄን ሰነድ ስናዘጋጅ መሰረታዊ ጉዳይ የነ ፊፋ የነ ወርልድ አትሌቲክስ የነ አይኦሲን አሰራር መስበር አይደለም። ኦኬ፣ ይሄን ከተገነዘብን ሚኒስቴር መስሪያ ቤታችን የዓለም አቀፍ ስፖርት ማህበራትን ህግ አክብሩ ሲል እኛ ያለን እይታ የሀገር አቀፍ ስፖርት ማህበሮቻችን የዓለም አቀፍ ህግ እያከበሩ ስላልሆነ ነው። ይህን ተገንዘቡ። እኛ ሀገር የአንድ ብሔራዊ ፌዴሬሽን አመራር መሆን ማለት የነብር ጭራ ነው፣ አይለቀቅም። ስፖርት የህዝብ ነው። የመድኃኒት አምራቾች ቁጥር መጨመር በሕክምና ግብዓት ስርጭት ላይ መሻሻል ማሳየቱ ተገለጸ። በተያያዘም ከ5000 በላይ ጤና ተቋማት ውል ወደ ተገባለት የመድኃኒት አቅርቦት ስርዓት መግባታቸውን የጤና ሚኒስቴር አስታውቋል። ገነት ዘዘው ተጨማሪ አላት። አራተኛው ዙር የኢትዮጵያ ሆስፒታሎች ጥምረት ለጥራት የሽልማት ስነ ስርዓት እንዲሁም የአምስተኛ ዙር የሆስፒታሎች ጥምረት የትኩረት አቅጣጫ ማስታወቂያና ማስጀመሪያ መርሃ ግብር የክልል ጤና ቢሮዎችና የሆስፒታል አመራሮች በተገኙበት በዛሬው ዕለት ተካሂደዋል። የኢትዮጵያ ሆስፒታሎች ጥምረት ለጥራት መርሃ ግብር የሆስፒታሎችን ትስስር በማጠናከር የተገልጋዮችን እርካታ ያሳደገ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ በወቅቱ ተናግረዋል። በተለይም የሀገር ውስጥ የመድኃኒት አምራቾችና አቅራቢዎች በመጨመሩ የሕክምና ግብዓትና የመድኃኒት ስርጭትም መሻሻል እያሳየ መሆኑን አስረድተዋል። ለ70 ዓመት ያህል አንድ ብቻ ነበር ኢትዮጵያ የነበራት። ኮቪድ ላይ ሲመጣ ከግሉ ጋር አብረን የነበረን 3 የኦክሲጅን ፕላንት ከ3 64 ለ70 ዓመት በአንድ ተቋም ላይ ሆነን ሲሊንደር እየጎተትን የነበረውን ጫና ሁላችንም እናውቃለን። አሁንም ገና ነን ያሉንን የሆስፒታሎች ቁጥር ስለምታውቁ ማለት ነው። ኢትዮጵያ ራሷን ችላ ራሷ አምርታ ራሷ ተጠቅማ የሚለውን ስራ ደግሞ በመጀመራችን በአቅርቦት ብቻ ያለው በዚህ 6 ወር ብቻ ከ35 ቢሊዮን ብር በላይ የሚያወጡ እቃዎችን ወደ ተቋማት ወደ ተለያዩ ቦታዎች ወደ ክልሎች መውረድ የሚችልበት ህዝብ ተጠቃሚ ጋር የሚደርሱ ግብአቶችን አሰባስበን ወደ ታች ያወረድን እንገኛለን። ሚኒስትሩ አያይዘውም ከ5000 በላይ የጤና ተቋማት ውል ወደ ተገባለት የመድኃኒት አቅርቦት ስርዓት መግባታቸውን ጠቅሰው የእናቶችና የህፃናት ሞትም እየቀነሰ መምጣቱን አስታውቀዋል። ከ5000 በላይ የሚሆኑ ተቋሞቻችን ኮሚትድ አድርገው ኮሚት ዲማንድ ማድረግ ጀምረዋል። ኮሚትድ ዲማንድ ውል የተገባለት ግዢ ለመፈጸም ለመጀመሪያ ጊዜ ምን ያስፈልገናል የሚለውን ፎርካስት ማድረግ ጀምረናል። በፊት ከነበርንበት ውጤቶች ጋር ብንመለከት በእናት ሞት ብቻ ብናየው 141 በ100,000 ላይፍ በርዝ ነው ዛሬ ላይ ያለን። በህፃናት ሞት ብንመለከት በተለይ 51 ሞት በ1000 ላይፍ በርዝ እንዳለን፣ በተለይ ደግሞ የጨቅላ ህፃናት ጤና ላይ ብንመለከት በዚህ በሆስፒታሎች ጥምረት ለጥራት በመንሰራቸው ስራዎች ላይ የድንገተኛ ህክምና የአይሲዩ ህክምና የእርስ በርስ ትብብር በተለይ ደግሞ ሰንሰለቱን ጠብቆ ህብረተሰባችንን የማገልገል ስራ ትልቅ ትኩረት ስላላቸው እነዛ ውጤት አምጥተዋል የሚለውን ለማየት የጨቅላ ህፃናት ሞት አሁንም 25 በ1000 በህይወት ከሚወለዱ ህፃናት ጋር እንደሆነ በዚሁ ውጤቶቹ ያሳዩናል። ውጤቶቹ ጥሩ ናቸው። አዎ፣ ግን አንድም ፕሪቬንት ማድረግ የምንችለው ማስቀረት የምንችለው ሞት እስካይኖር ድረስ
በጋራ መስራት፣ ለጥራት መስራት፣ እንደኔ ብሎ የጤናን ስራ መስራት የጋራ ስራችን ስለሆነ ለዚህ ውጤት የራሳችሁ የሁላችሁ ታች የሚያገለግለው አብራችሁ ሊድ የምታረጉት የባለሙያዎቻችን የባለድርሻ አካላት የጋራ ስራ ስለሆነ በፈተና ውስጥ አልፈን እነዚህን ውጤት ማስመዝገብ ችለናል። የጤና ሚኒስቴር ለጤናው ዘርፍ ከተሰጡ ተልእኮዎች መካከል አንዱ ጥራት ያለው አገልግሎት በፍትሃዊነት ማዳረስ መሆኑን አንስተው ሚኒስቴሩም በዚህ ላይ ሲሰራ መቆየቱን ተናግረዋል። የዳኝነትና የዲሞክራሲ ተቋማትን መርታ ለተሳካ ሀገራዊ መንግስት ግንባታ በሚል መሪ ሀሳብ ሀገራዊን የዳኝነትና የዲሞክራሲ ተቋማት የሪፎርም ጉዞ የሚዳስስና ቀጣይ አቅጣጫዎችን የሚያመላክት ኮንፈረንስ ተካሄደ። የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት በኮንፈረንሱ ላይ ባደረጉት ንግግር የህግ የበላይነት መስፈን፣ የመብቶችና የነጻነቶች መከበር የሚመሰረተው በፍርድ ቤቶች ላይ ነው ብለዋል። የዳኝነት ነጻነትና ገለልተኝነትን ለማረጋገጥ የህግ ማሻሻያዎች ተደርገው ወደ ስራ ተገብቷል ያሉት ፕሬዝዳንቱ ይህም በዳኝነቱ ስርዓት ላይ የነበሩትን ችግሮች ለመቅረፍ ከፍተኛ ሚና መጫወቱን ተናግረዋል። እንደ ፕሬዝዳንቱ ገለጻ የፍርድ ቤትን አሰራር ለህዝብ ግልጽ በሆነ መልኩ እንዲሰጥ ለማድረግ ግልጽ ችሎቶችን የማስፋፋት ስራ እየተሰራ መሆኑን ገልጸዋል። ቅልጥፍናና ጥራትን ለማስጠበቅ በተሰሩ የአሰራር ማሻሻያዎችና በቴክኖሎጂ የተደገፈ አሰራር በመዘርጋቱ በአንድ ዓመት ውስጥ ከ85 በመቶ በላይ ስራዎች እልባት ማግኘታቸውን ፕሬዝዳንቱ ተናግረዋል። 17 ስማርት ችሎቶች በቴክኖሎጂ ተደግፈው እየተሰጡ ነው ያሉት አቶ ቴዎድሮስ በቀጣይ በአርቲፊሻል ኢንተለጀንስ የተደገፈ የዳኝነት ስርዓት ለመስጠት እየተሰራ ስለመሆኑም አንስተዋል። ባለፉት 2 ወራት በምስራቅ መስቃን ወረዳ 16 ንጹሃን ዜጎች በአሰቃቂ ሁኔታ ተገለዋል ሲል ጎጎት ለጉራጌ አንድነትና ፍትህ ፓርቲ ገለጸ። ፓርቲው የማዕከላዊ ኢትዮጵያና የምስራቅ ጉራጌ ዞን መንግስታት የምስራቅ መስቃንን ህዝብ ደህንነት ሊያስጠብቁ ይገባል በሚል ርዕስ በላከው መግለጫ ላለፉት ዓመታት ያልተገታ በምስራቅ መስቃን ነዋሪዎች ላይ የሚፈጸሙ የታጣቂዎች ጥቃት ዛሬም እንደቀጠለ ነው ሲል ገልጿል። በዚህም የካቲት 26 ቀን 2018 ዓ.ም ምሽት በተፈጸመ ጥቃት 3 ሰዎች ሲገደሉ በ2 ሰዎች ላይ ከፍተኛ የአካል ጉዳት ደርሷል ያለው ፓርቲው ጎጎት በአካባቢው ባሰባሰበው መረጃ መሰረት በወረዳው ባለፉት 2 ወራት በ4 ዙር በአሰቃቂ ሁኔታ የተገደሉ ንጹሃን ዜጎች ቁጥር ከ16 በላይ ሆኗል ብለዋል። የክልሉና የምስራቅ ጉራጌ ዞን የጸጥታ ተቋማት ህዝቡን ከተደጋጋሚ የታጣቂዎች ጥቃት መከላከል አልቻሉም ሲል ፓርቲው ወቅሷል። ጥቃቱ በቅርብ ወራት እየተደጋገመ በመምጣቱ የክልሉና የምስራቅ ጉራጌ ዞን መንግስታት የህዝቡን ደህንነት የማስጠበቅ ኃላፊነታቸውን እንዲወጡ እንዲሁም አካባቢውን የሚያምሱ ታጣቂ ቡድኖች ላይ የማያዳግም የህግ ማስከበር እርምጃ እንዲወሰድ ፓርቲው በመግለጫው ጠይቋል። እንዲሁም አካባቢውን በሚያምሱ ታጣቂ ቡድኖች ላይ የማያዳግም የህግ ማስከበር እርምጃ እንዲወሰድ ፓርቲው በመግለጫው ጠይቋል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ የጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ የሰነደ መዋዕለ ንዋዮች ገበያ ንዋይ የተሰኘ የመጀመሪያ ድረገጽና የሞባይል መተግበሪያ በይፋ አስጀመረ። ይፋ የተደረገው ይህ መተግበሪያ ገበያው ከዓለም አቀፉ የቴክኖሎጂ አቅራቢ ኢንፎቴክ ፕራይቬት ሊሚትድ ጋር በመተባበር ያበለጸገው እንደሆነ ተጠቁሟል። መተግበሪያው ደንበኞችን በቀላሉ ለመመዝገብ፣ የሽያጭና ግዢ ትዕዛዞችን ለማስተላለፍ እንዲሁም የኢንቨስትመንት እንቅስቃሴዎችን በየሰዓቱ ለመከታተል የሚያስችሉ ዘመናዊ አሰራሮችን አካቷል። የገበያው ዋና ስራ አስፈጻሚ
ዶክተር ጥላሁን ኢስማኤል በመድረኩ ላይ እንደገለጹት ንዋይ መተግበሪያ የሀብት ተደራሽነትን ዲሞክራሲያዊ በማድረግ እያንዳንዱ ኢትዮጵያዊ ባለበት ቦታ ሆኖ በሀገሪቱ የኢኮኖሚ እድገት ውስጥ ተሳታፊ እንዲሆን እድል ይፈጥራል ብለዋል። መተግበሪያው ጠንካራ የደህንነት ስርዓት ያለው በመሆኑ የኢንቨስተሮችን ጥበቃ የሚያረጋግጥና በገበያው ላይ ያለውን እምነት የሚያሳድግ መሆኑ ተገልጿል። ይህም በኢትዮጵያ የፋይናንስ ስነ ምህዳር ላይ ከፍተኛ ለውጥ ያመጣል ተብሎ እንደሚጠበቅ ካፒታል ጋዜጣ ዘግቧል። ኢትዮ ቴሌኮም እና ኤሪክሰን የኔትወርክ ማስፋፊያ ለማከናወንና ለማዘመን ስምምነት ተፈራረሙ። ኢትዮ ቴሌኮም የኔትወርክ ማስፋፊያ በማከናወንና በማዘመን የኢትዮጵያን ዲጂታል መሰረት ልማት ወደ ላቀ ደረጃ ለማሸጋገር የሚያስችል ስምምነት ስትራቴጂካዊ አጋር ከሆነው ከኤሪክሰን ኩባንያ ጋር በባርሴሎናው የዓለም አቀፍ የሞባይል ኮንግረስ ላይ መፈራረሙን ገልጿል። ፕሮጀክቱ በኤሪክሰን የኔትወርክ አስተዳደር ቀጠና ውስጥ በሚገኙ 1500 የሞባይል ጣቢያዎች ላይ የማስፋፊያ የማሻሻያ የፎርጂ ንጣፍና አዳዲስ ቴክኖሎጂዎችን የመገንባት ስራ ያካትታል ተብሏል። የ5G ተደራሽነትን በማስፋት ለዘመናዊ የዲጂታል ኢኮኖሚ ግንባታ የሚያስፈልገውን ከፍተኛ የፍጥነት ኮኔክቲቪቲ እውን ለማድረግ እንደሚያስችል ተገልጿል። ፕሮጀክቱ ለ75 የገጠር አካባቢዎች ተስማሚ የሆኑ የሞባይል ቴክኖሎጂ ሶሉሽኖችን ለማቅረብ የሚያስችል መሆኑን የተገለጸ ሲሆን ይህም የኔትወርክን ሽፋንና የአጠቃቀምን ክፍተት ለማጥበብ የጎላ ሚና አለው ተብሏል። በተጨማሪም 502 ነባር የ3G ጣቢያዎችን ለማዘመንና ወደ ላቀ የ4G ቴክኖሎጂ ለማሳደግ ከፍተኛ አስተዋጽኦ እንደሚኖረው ተጠቁሟል። የኢትዮጵያ ኢንቨስትመንት ኮሚሽን ከ2.4 ቢሊዮን ዶላር በላይ የኢንቨስትመንት ስምምነት ለመፈራረም ማቀዱን ገለጸ። በአራተኛው ዙር በኢትዮጵያ ኢንቨስት ያድርጉ ፎረም ኢትዮጵያ ያላትን የኢንቨስትመንት አቅም ከማስተዋወቅ ባሻገር ከ2.4 ቢሊዮን የአሜሪካ ዶላር በላይ የኢንቨስትመንት ስምምነት ለመፈራረም መታቀዱን የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ተናግረዋል። ኮሚሽነሩ ከስፑትኒክ አፍሪካ ጋር በነበራቸው ቆይታ በሶስተኛው ዙር በተካሄደው ፎረም ላይ 1.6 ቢሊዮን የአሜሪካ ዶላር የሚያወጣ ስምምነት ተፈርሟል ብለዋል። በወቅቱ ከኮሚሽኑ ጋር ስምምነት የተፈራረሙት ባለሀብቶች በሙሉ ምርቶቻቸውን ወደ ውጭ መላክ መጀመራቸውን ገልጸዋል። አራተኛው ዙር በኢትዮጵያ ኢንቨስት ያድርጉ ፎረም መጋቢት 17 እና 18 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የኡጋንዳ ባንክ የሀገሪቱን የወርቅ ክምችት ለማሳደግ ማቀዱን አስታወቀ። ባንኩ ከዓለም አቀፍ ኢኮኖሚያዊ ቀውሶች ራሱን ለመከላከልና የፋይናንስ አቅሙን ለማጠናከር ውሳኔውን እንዳስተላለፈ ሲያሳውቅ ወርቅ የኡጋንዳ ቀዳሚ የውጭ ንግድ ምርት በመሆን ለሀገሪቱ በቢሊዮን የሚቆጠር ገቢ እያስገኘ ይገኛል። ዮሐንስ ተስፋ ኡጋንዳ የወርቅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ መጨመሩን ተከትሎ ከክስተቱ ተጠቃሚ ለመሆን የወርቅ ክምችቷን በከፍተኛ ሁኔታ እየጨመረች ትገኛለች። ባለፉት ጥቂት ሳምንታት ውስጥ የዓለም አቀፍ የወርቅ ዋጋ በ2 በመቶ ከፍ በማለት የአንድ ወቄት ዋጋ ከ$5000 በላይ ሆኗል። ለዚህ የዋጋ ንረት ዋነኛው ምክንያት ደግሞ በመካከለኛው ምስራቅ የታየው ከፍተኛ የአቅርቦት መስተጓጎል እንደሆነ ተገልጿል።
ይህች ምስራቅ አፍሪካዊት ሀገር በዩናይትድ ስቴትስ እስራኤልና በኢራን መካከል ካለው ግጭት ሊመነጩ የሚችሉ ስጋቶችን ለመቋቋም ኢኮኖሚዋን እያጠበቀች ትገኛለች። ይህ የወርቅ ግዢ መርሃ ግብር የሀገሪቱን መጠባበቂያ ክምችት ለማጠናከር ከመጡ ሰፋ ያሉ እቅዶች ውስጥ አንዱ ነው። ወርቅ ከፍተኛ ዋጋ ያለው በመሆኑ የጂኦፖለቲካዊ ውጥረቶች በሚኖሩበት ጊዜ የሀገራት ኢኮኖሚ እንዲረጋጋ ያደርጋል። ሀገራት ይህንን ወርቅ ለመረጋጋት እንደ ድጋፍና መጠባበቂያ ይይዙታል። ለዚህም ነው እነዚህን ክምችቶች የሚጠቀሙት። ስለዚህ እንደኔ እምነት ወደዚህ የምንመለስ ከሆነ የገንዘብ ምንዛሬዎች የበለጠ ትርጉም ይኖራቸዋል። ምክንያቱም አንዳንድ ምንዛሬዎች ትርጉም የለሽ ናቸው። ምንዛሬው ከእርሶ ጋር አብሮ ዝቅ ስለሚል ማንም ሰው ሊጠቀምበት አይፈልግም። የኡጋንዳ ባንክ ውል ከገባባቸው የማጣሪያ ፋብሪካዎች ጋር አስፈላጊውን የሰነድ ስራ እንዳጠናቀቀ በየዓመቱ እስከ 10 ቶን ወርቅ መግዛት ይጀምራል። መንግስት በዶላር ምንዛሬ መዋዠቅ ምክንያት የብድር ክፍያ እቅዶቹን ለመደገፍ የሀብት አማራጮቹን እያሰፋ መሆኑን ገልጿል። በተጨማሪም ኡጋንዳ በሀገሪቱ ምስራቃዊ ክፍል የመጀመሪያውን የወርቅ ማዕድን ጣቢያ መርቃለች። በቻይና ኩባንያ ባለቤትነት የተያዘው ይህ የማዕድን ስፍራ በየዓመቱ እስከ 1.2 ቶን የተጣራ ወርቅ ያመርታል ተብሎ ይጠበቃል። እውነተኛ ንግድ መስራት ለሚፈልጉና በግምት ላይ የተመሰረተ ንግድ ውስጥ ላልሆኑ ሰዎች 3 ኩባንያዎች መርጠናል። አንዱ እስካሁን ሂደቱን አላጠናቀቀም፣ ሁለቱን ግን ጨርሰዋል። እኛም 1 ኪሎ ግራም እና ከዚያ በላይ መግዛት እንጀምራለን። ስለዚህ 1 ኪሎ ግራም እና ከዚያ በላይ ካላችሁ፣ አንዳንዶቻችሁ ደግሞ በትራስ ውስጥ ካስቀመጣችሁት ይዛችሁት ነው። የኡጋንዳ ባንክ ከእናንተ ይገዛዋል። የማጣሪያ ፋብሪካዎች አሉን እና በዚህ ረገድም ግንዛቤው አለን። ስለዚህ ሀገሪቱ ይህን ለማድረግ ትልቅ አቅም አላት። ወርቅ የኡጋንዳ ቁልፍ የውጭ ንግድ ምርት ነው። ባለፈው ዓመት በሀገሪቱ 6.4 ቢሊዮን ዶላር ያስገኘ ሲሆን ይህም አጠቃላይ ከውጭ ንግድ የሚገኘውን ገቢ 48 በመቶ ይሸፍናል። ወርቅ ከፍተኛውን የውጭ ምንዛሬ የምናገኝበት ምርት ቢሆንም በተመሳሳይ ከፍተኛውን የገቢ ዕቃ ክፍያ የምንፈጽምበትም ነው። የሚገርመው ነገር የወርቅ ንግድ ሚዛኑን ስንመለከት ልዩነቱ ወደ 200 ሚሊዮን ዶላር ገደማ ብቻ ነው። በአሁኑ ወቅት መንግስት የወርቅ ምንጮችን እየተከታተለ መሆኑና በባህላዊ መንገድ የሚሰሩ ማዕድን አውጪዎች በህጋዊ መንገድ እንዲነግዱ እድል እየሰጠ መሆኑን ገልጿል። መረጃውን ስናጠናቅር ሲጂቲኤን አፍሪካ ዋቢያችን ነበር። ኢራን የአሜሪካንን የጦር መርከብ በሰው አልባ አውሮፕላን መምታቷን ገለጸች። የኢራን ብሔራዊ ቴሌቪዥን ባስተላለፈው ሰበር ዜና የሀገሪቱ የጦር ኃይሎች ዩኤስኤስ አብርሃም ሊንከን የተሰኘውን የአሜሪካ የጥቃት አውሮፕላኖች ተሸካሚ መርከብ በድሮን መምታታቸውን አስታውቋል። ጥቃቱ ያደረሰውን ዝርዝር ሁኔታና የጉዳቱን መጠን በተመለከተ ይህ ዘገባ እስከተጠናከረበት ጊዜ ድረስ የተሰጠ ግልጽ መረጃ የለም። ከዚህ ቀደም የኢራን አብዮታዊ ዘብ ተመሳሳይ ጥቃት መሰንዘሩን ገልጾ የነበረ ቢሆንም የአሜሪካ መከላከያ ሚኒስቴር ፔንታጎን በበኩሉ የተተኮሱ ሚሳኤሎች ወደ መርከቧ ጥግ እንኳን አልደረሱም በማለት መግለጫው ከእውነት የራቀ መሆኑን አጣጥሎታል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን እስራኤልና አሜሪካ በቴህራን ላይ ተጨማሪ እርምጃ እንደሚወስዱ እየዛቱ ነው። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለየካቲት 27 2018 ዓ.ም ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የ23ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከመጪው እሁድ ጀምሮ ይካሄዳሉ። ጨዋታዎቹ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በሐዋሳ ዩኒቨርሲቲ ስቴዲየሞች የሚደረጉ ሲሆን በአዳማ ዩኒቨርሲቲ ስቴዲየም እሁድ መቻል ከወልዋሎ አዲግራት፣ ወላይታ ድቻ ከሲዳማ ቡና፣ ሰኞ ሽረ ምድረገነት ከፋሲል ከነማ፣ ድሬዳዋ ከተማ ከኢትዮጵያ ንግድ ባንክ፣ ማክሰኞ ሐዋሳ ከተማ ከመቀለ ሰባ እንደርታ ሲጫወቱ በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ እሁድ ሸገር ከተማ ከቅዱስ ጊዮርጊስ፣ ኢትዮ ኤሌክትሪክ ከኢትዮጵያ ቡና፣ ሰኞ ባህር ዳር ከተማ ከነገሌ አርሲ፣ የኢትዮጵያ መድን ከሀዲያ ሆሳዕና፣ ማክሰኞ አዳማ ከተማ ከአርባ ምንጭ ከተማ ይጫወታሉ። የደረጃ ሰንጠረዡን ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ እንደየቅደም ተከተላቸው ከአንደኛ እስከ ሶስተኛ ሲመሩት ወልዋሎ አዲግራት ዩኒቨርሲቲ፣ ወላይታ ድቻ፣ መቀለ ሰባ እንደርታና አርባ ምንጭ ከተማ ደግሞ በወራጅ ቀጠና ውስጥ ይገኛሉ።
የሴቶች የአፍሪካ ዋንጫ ውድድር ተራዘመ። ከቀናት በኋላ ሊካሄድ የነበረው የሴቶች የአፍሪካ ዋንጫ ውድድር ለ4 ወራት መራዘሙን ካፍ በይፋ አስታውቋል። ውድድሩ ከ11 ቀናት በኋላ በሞሮኮ አዘጋጅነት ሊካሄድ ቀጠሮ ተይዞለት የነበረ ሲሆን አሁን ላይ ወደ ቀጣይ ሐምሌ ወር እንዳራዘመው አወዳዳሪው አካል ይፋ አድርገዋል። ካፍ ውድድሩ የተራዘመበትን ምክንያት በአንዳንድ ድንገተኛ ምክንያቶች ነው ቢልም ምክንያቶችን ግን በዝርዝር አላብራራም። በተጨማሪም የውድድሩ አስተናጋጅ ሀገር ስለመቀየሩና ለመቀየሩ በግልጽ ያስቀመጠው ነገር የለም። በዚህም ውድድሩ ለ4 ወራት መራዘሙና ከሐምሌ 18 እስከ ነሐሴ 10 2018 ዓ.ም የሚካሄድ መሆኑን ካፍ በድረገጽ ላይ በጻፈው መግለጫ አስታውቋል። ሞሮኮ አዲስ የብሔራዊ ቡድን አሰልጣኝ ሾመች። በሌላ በኩል የሞሮኮ እግር ኳስ ብሔራዊ ቡድን አሰልጣኝ የነበሩት ወሊድ ረክራኪ በስምምነት ከብሔራዊ ቡድኑ ጋር መለየታቸው ታውቋል። በ2022 የኳታር የዓለም ዋንጫ ቡድኑን እየመሩ ግማሽ ፍጻሜ የደረሰ የመጀመሪያው አፍሪካዊ ብሔራዊ ቡድን እንዲሆን ያበቁት አሰልጣኝ ወሊድ ረክራኪ ከ4 ዓመታት ቆይታ በኋላ ከቡድኑ ጋር ተለያይተዋል። የረክራኪን መሸኘት ተከትሎ አሰልጣኝ መሐመድ ውሃቢ አዲሱ የብሔራዊ ቡድኑ አሰልጣኝ ሆነው መሾማቸውን ፍራንስ 24 ዘግቧል። አዲሱ አሰልጣኝ ሞሮኮዊ የ49 ዓመቱ መሐመድ ውሃቢ ከ2022 ጀምሮ የሞሮኮ ከ20 ዓመት በታችና ከ23 ዓመት በታች ብሔራዊ ቡድኖች በየተራ በማሰልጠን ጥሩ ውጤት ያስመዘገቡ ሲሆን በቀጣይ ዋናውን ቡድን በመያዝ በቀጣዩ ዓለም ዋንጫ ቡድኑ እንደሚመሩ ይጠበቃል። ከ3 ወራት በኋላ በሚካሄደው 23ኛው የአፍሪካ ዓለም ዋንጫ ሞሮኮ በምድብ 3 ከብራዚል ከስኮትላንድ እና ከሃይቲ ጋር መደልደሏ ይታወሳል። የእንግሊዝ ኤፍ ኤ ካፕ ሩብ ፍጻሜ ጨዋታዎች ከዛሬ ምሽት ጀምሮ ይካሄዳሉ። በዚህም ዛሬ ምሽት 5 ሰዓት ላይ ወልቭዝ ከሊቨርፑል ሲጫወቱ፣ ነገ ማንስፊልድ ታውን ከአርሴናል፣ ሬክሳም ከቼልሲ እና ኒውካስል ከማንቸስተር ሲቲ፣ እሁድ ፉላም ከሳውዝሃምፕተን፣ ፖርትቬል ከሰንደርላንድ እና ሊድስ ዩናይትድ ከኖርዊች ሲቲ፣ ሰኞ ደግሞ ዌስትሃም ከብሬንትፎርድ ይጫወታሉ። ተመልካቾቻችን ከኢሳት ነጻ ሚዲያ ለዕለቱ ያዘጋጀናቸው የስፖርት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ